ከኃጢአቱ እንዲታጠብ አድርግ ያለው ምንድን ነው የሚለውን ነው የጠየቁ። ከጥቅሱ ተነስተ ከፍቼ ላለው የሚታይ ከሆነ ዜድ የኔ አይደለማ ታለሃው በደንብ ይሰማል። ኦኬ አይ ዜድ አለ የሚያምኑ ሰዎች ካሉ መቀጠል ይችላሉ። ዜድ እስኪስተካከል የእሱን እምነት የሚያምኑ ካሉ ለዚህ መጽሐፍ መልስ መስጠት የሚችሉ ሌሎቹንም አስከትላቸው ይላል። እሺ መምሪ። አዎ እንደዚህ የምታምኑ ካላችሁ ገስት ላይ ምናልባት ሀሳቡን መቀጠል ትችላላችሁ። ተመልሼ ልሰማለሁ እኮ እየሰማሁ ነው። እየሰማኸኝ ነበረ ዜድ? አይሰማም? ተቋርጦ ነበር፣ አሁን እየሰማሁ ነው። እሺ የተወሰነን ሞክርና እንደዚህ ከሆነ በጣም አስቸጋሪ ነው ዜድ። እሺ ጥያቄውን ሰምተኛል? የጠየኩን የመቼ አሁን የጠየቀውን አልሰማሁም። እሺ ለመጨረሻ ጊዜ ልጠይቅሽ። ሐናንያ ሐዋርያው ቅዱስ ጳውሎስን ከኃጢአቱ ለመታጠብ ምን አድርግ ብሎ ነው የጠየቀው? ያው ስማ አወራን እኮ ስሙን እየጠራ ተጠመቅ ከኃጢአትም ታጠብ አለው። ስለዚህ ሐዋርያው ቅዱስ ጳውሎስ ከኃጢአቱ የታጠበው ሲያደርግ ይሄ ያስማማናል። ይሄ ያስማማናል። ልጨርስ ሀሳቢ ጥያቄንና ያስማማናል አያስማማንም ነው ብቻ አይደለም። ይሄን ክፍል ከሌላኛው ክፍል ጋር አስማማልኝ። ጥያቄን ልጨርስ። ስማ መጀመሪያ ምንድነው የሚያጣደፍ ከዚህ ለመሮጥ? ይሄ ጥቅስ ከዚህ ጥቅስ ለመሸሽና ለመሮጥ አትሞክሩ። ከጥቅስ አትሩጡ። የእግዚአብሔር ቃል ነው እያወራን ያለ ነው። ይሄን ጨርሰን አንተ የምትፈልገውን ጥቅስ ታነሳለህ። ከዚህ ጋር ይጋጫል ካላልክ በስተቀር ማለት ነው። መጀመሪያ ይህን እናጥራው። ይሄ ክፍል ስለዚህ ሰው ከኃጢአቱ ለመታጠብ ምን ማድረግ አለበት ነው የሚለው። ስሙን እየጠራ ተጠመቅ አለው። በስሙ የኃጢአት ስርየት አለ ብያለሁ። አንተ እንደምታስበው ከሆነ ደግሞ ከሌላኛው እዚህ ክፍል ላይ ሰው ከኃጢአቱ ለመታጠብ ምን ማድረግ አለበት? ጥያቄን ስማኝ። በክርስቶስ በሞተው በተነሳው በክርስቶስ ኢየሱስ ማመን አለበት። ስለዚህ ሐናንያ ያለው ማመን አለበት ነው። ይሄ ስህተት ነው ታዲያ? ከኃጢአት ለመታጠብ ስሙን እየጠራህ ተጠመቅ የሚለው ስህተት ነው? ስህተት አይደለም። አንድም ስህተት የለውም። ስህተት አይደለም። በጣም አሪፍ። ስህተት ካልሆነ ከኃጢአቱ ለመታጠብ ምን ማድረግ አለብህ ነበር ያለው ሐናንያ? ይኸውልህ ስሙን እየጠራህ ተጠመቅ አለው። ከዛም ታጠብ አለው። ባመነ ቅጽበት ነው ወይስ ስሙ እየጠራ ሲጠመቅ ነው የኃጢአት ስርየት ያገኘው? የኃጢአት ስርየት ያገኘውማ ክርስቶስ መሲሁ የእግዚአብሔር ልጅ መሆኑን የሞተው የተነሳው መሆኑን ሲያምን የዛን ጊዜ ድነትን አግኝቷል። ይሄ ምንም ጥያቄ የለውም። የኃጢአት ስርየት ያገኘው የዛኔ ነው። አሁና በደሙ የኃጢአት ስርየት ስላለ ከደሙ ውጭ የኃጢአት ስርየት የለ። ተመልከቱ። ሐዋርያ ቅዱስ ጳውሎስ መቼ ነው ያመነው? ያመነው ልክ በደማስቆ መንገድ ጌታ በተገናኘው ጊዜ በታላቅ ብርሃን ባገኘው ጊዜ የምታሳድደኝ እኔ ኢየሱስ ነው ባለው ጊዜ አንተ ማን ነህ ብሎ በጠየቀው ጊዜ የዛን ጊዜ እኔ ኢየሱስ ነኝ ያለው። ከዛ አይኑ ታወረ፣ ወደ ዳና ያገባ ማለት ነው። ስለዚህ ከዛ በኋላ መሲህ ክርስቶስ መሲህ እንደሆነ ክርስቶስ እንደሆነ መመስከር ጀመረ። ከዛ ድነቱ አረጋገጠ ማለት አይኑ ተጸለየለት፣ ከፊት ወደቀ። በቃ ስለዚህ ጥያቄ ሰምተኛል። ምንድነው የጠየቁ? የኃጢአት ስርየት ያገኘው ወይም የዳነው መቼ ነው አይደል ያልከኝ? በእምነት ነው አልከኝና ሐዋርያ ቅዱስ ጳውሎስ ያመነው መቼ ነው ብዬ ነው የጠየቁ። እባክህ ትክክል። በተገናኘው ጊዜ በታላቅ ብርሃን በተገናኘው ጊዜ ከክርስቶስ ጋር በተገናኘ ጊዜ። ጥሩ አጭርና ግልጽ መልስ። ከክርስቶስ ጋር በተገናኘ ሰዓት ሐዋርያ ቅዱስ ጳውሎስ የኃጢአት ስርየት አግኝቷል? አላገኘም።
ዜድ መልስ። ሰምተኛል በደንብ አሁን አልሰማውም፣ ተቋርጦ ነበር። እሺ በተገናኘው ጊዜ ተባባልን እኮ። እሺ ሌላ ምን ጥያቄ? ምን በተገናኙ ሰዓት የኃጢአት ስርየት አግኝቷል ወይስ አላገኘም? አግኝቷል። ክርስቶስ መሲሁ መነሳቱን መሲህ መሆኑን ጌታ መሆኑን ሲያውቅ እዛን ጊዜ ድነትን አገኘ። አንዴ ማብራሪያው ትደርስበታለህ። አንዴ ትደርስበታለህ ማብራሪያውን። አንዴ በደንብ ስሙ። ክርስቶስን ባገኘው ሰዓት አምኗል አልከኝ አይደል? ክርስቶስን ባገኘው ሰዓት አምኗል አይደል? ልክ ሰዓት አምኗል። ሮሜ 9 ማውጣት ሐዋርያ ሥራ 9 ማውጣት ነው። እሱም አንበብ ነው። ችግር የለም። ቆይ አንዴ ይረጋ። ከዛ በዚህ ሰዓትም የኃጢአት ስርየት አግኝቷል አይደለ? ይኸውልህ እያሳደደ የክርስቶስ ደቀ መዛሙርትን እያሳደደ ሊያስር ወደ ኢየሩሳሌም ሊመጣ ባገኘው ሰዓት አምኗል። ባገኘው ሰዓት የኃጢአት ስርየት አግኝቷል አላገኘም? ይኸውልህ ክርስቶስን ሲቀበል እኮ ጌትነቱን ሞቶ መነሳቱን ሲቀበል ክርስቶስን ባገኘው ሰዓት የኃጢአት ስርየት አግኝቷል። በቃ መጽሐፍ ሲጀምር ነው እንዲህ ሐሳባችሁን መቀየር። መሲህ መሆኑን ኢየሱስ እሱ ክርስቶስ መሆኑን ባመነ ጊዜ ድነዋል ማለት ነው። የኃጢአት ስርየት ክርስቶስ ነው ብሎ በኢየሱስ የሚያምን ሁሉ ከእግዚአብሔር ተወልዷል ይላል። የእግዚአብሔር ቃል እንደዛ ነው የሚለው። ሰማኝ፣ አንዴ ስማኝ። ክርስቶስን ባገኘ ሰዓት አምነዋል። ባገኘው ሰዓት የኃጢአት ስርየት አግኝቷል ወይስ አላገኘም? ወደዚያ ማድረግ እኮ የለብንም። ቃሉ በተጻፈው መሰረት የኃጢአት ስርየት አግኝቷል። ከዛ ድነቱን እናላለቀ ምንም ብትል አላልፍም። ደግሞ የኃጢአት ስርየት በደሙ እንጂ በሌላ እንደሌለ መጽሐፍ ቅዱስ ይነግረናል። በዚህ ሰዓት የኃጢአት ስርየት አግኝቷል ወይስ አላገኘም? በብዙ አንተ ማሰማ ከሆነ ይኸውልህ ስፒሪቱ ይመጣና መግባባት ማለት ለመግባባት ሲሞክሩና የእግዚአብሔር ቃል እንደሚያሸንፋቸው ሲያውቁም መቀባጠርና መጮህ ይጀምራሉ። ማይ ብራዘር እስካሁን ስትመልስ በነበረው እኔ የምመልስልህ ምላሽ እንደ መጽሐፍ ቅዱስ ነው። ትንሽ አንብበና በቃ እግዚአብሔር ይፈውሳችሁ። እውነት ለመናገር ቅድም እኮ ብሎት ነበረ። መጽሐፍ ሲጀምር ምንድን ነው የምትሆኑት? ቅድምም አንዱ ሙሉ ወንጌል የምታምነውን ላሳይ ብዬ ሲጀምር ማስረጃ ሲወጣ በቃ መጮህ ትጀምራላችሁ። ይሄ ደግሞ የምን ችግር መሰላችሁ? ኦኬ ውስጣችሁ ያለ እርኩስ መንፈስ ነው። እውነት እንዳታውቁ ስለሚፈልግ፣ መረጃ እንድትመለከቱ ስለማይፈልግ፣ ስለዚህ ጮኻችሁ እንድትወጡ ስለሚያደርግ ማለት። እሺ ቅድም ምን ነበር ያለን? በአጭሩ የዚህ ወንድማችን ክህደት በመጽሐፍ ቅዱስ ሲፈርስ ልክ ክርስቶስን ሲያገኝ አምኗል። ክርስቶስን ሲያገኝ የኃጢአት ስርየት ድኗል አለ። አክቹዋሊ የኃጢአት ስርየት አግኝቷል ማለትም አይጠበቅበትም፣ ድኗል ብሎ ስለተናገረ ማለት። ሰው ከነ ኃጢአቱ ድኗል ምትል ከሆነ ሌላ አስተምሮ ስለሚሆን ማለት የኃጢአት ስርየት ሳያገኝ ሰው ድኗል ስለማይባል ማለት። በአጭሩ ግን እዚህ የከፈትነው ክፍል ላይ ምን አለ? ጌታ ሆይ አንተ ማነህ አለ። አልኩ፣ እርሱም አንተ የምታሳድደኝ የናዝሬቱ ኢየሱስ እኔ ነኝ አለ። በዚህ ወንድማችን ሐሳብ መሰረት በዚህ ሰዓት ሐዋርያ ቅዱስ ጳውሎስ የኃጢአት ስርየትንም መዳንንም አግኝቷል ማለት ነው አይደል? ግን በጣም በሚገርም ሁኔታ ቁጥር 16 ወደ ሐናንያ ከሄደ በኋላ ነው ራሱ የኃጢአት ስርየት ያገኘው። አያችሁ? አሁንስ ለምን ትዘገያለህ? ተነሳና ስሙን እየጠራህ ተጠመቅ፣ ከኃጢአትህ ታጥበሃል። አይደለም ታጥበሃል እኮ አይደለም፣ ታጠብ ማለት ይሄ ፕሬዘንት ኮንቲኒዩስ ምንድነው? ፕሬዘንት አክሽን አይደለ? አሁን የሚፈጸም አየህ፣ አምኗል፣ ትክክል። ግን ሳይጠመቅ የኃጢአት ስርየት የሚባል የለም በመጽሐፍ ቅዱስ። አክቹዋሊ በቃ የኃጢአት ስርየት የመንፈስ ቅዱስ ስጦታ መቀበል የለም። ስለዚህ ምን አለ እንግዲህ? ሐዋርያ እኮ ነው፣ ቅዱስ ጳውሎስ እኮ ነው። ቅዱስ ጳውሎስ ራሱ የኃጢአት ስርየት ያገኘው በጥምቀት ሆኖ እነዚህ ሰዎች ከካዱ እንዲህ ምን ትጠብቃላችሁ? ከእኛ የሚለይ ወንጌል የሚሰብካችሁ እሱ የተረገመ ይሁን የሚለው የሐዋርያ ቅዱስ ጳውሎስ ይፈጸምባቸዋል። አለቀ። ከሐዋርያ ቅዱስ ጳውሎስ የሚለይ ትምህርት የያዙ ሰዎች ናቸው። ስለዚህ እነዚህ ሰዎች የተረገሙ ናቸው። አክቹዋሊ ትምህርቱን የያዙ ሐዋርያ ቅዱስ ጳውሎስ የዳነበትን መንገድ ለድህነት አይደለም ብለው ከተቃወሙ ኦፍኮርስ
በጣም ከባድ ነው ማለት ነው። ከዛ አንጻር የሚታይ ነው። ልደት ካለ ስዩ ቀጥል፣ ካልሆነ መምህር የሚጨምሩት ካለ ይጨምሩና የሆነ ልጅ ከታች የሆነ ጥያቄ ሲጠይቅ ነበረ፣ እሱን መልሰን ዮሐዴ መጣ። ኦኬ በል ድምፅ አሰማ። አንተ ጥለህን ተኛ። ምን እኮ በቃ መምህርዬ እንደው ጠፋሁ አይደል? ይቅርታ በጣም እናንተ ጎብዛችኋል። ዛሬ 890 ሰው ደርሳችኋል። እዚህ የተማማራችሁ ነው። ጨረሳችሁ መምህር? አይ እንዲሁ ነው። እነሱ ጋር ያለው መሻልቅና ነው። ያው አንዳንድ ጥሩ መረዳት ላላቸው ወንድሞች ምን ያክል ለቃሉ የማይታመኑ በመወናበድ እና በማወናበድ እግዚአብሔርን መንግስት እንወርሳለን የሚል ስሁት የሆነ ሀሳብ እንዳላቸው ያዩዋቸዋል ብዬ አስባለሁ። ያን እያዩ ደግሞ እንግዲህ አንተ አንድ ሰው ጋር አብረህ ቁመህ ያን ጓደኛህን የሆነ ናዳ ሲያዳፍነው እያየ መቼም እዛ ላይ አትቆምም፣ ልታመልጥ ትሮጣለህና የእሱ ዕጣ እንዳይደርስም ማለት ነው። እና ይሄ ናዳ ሲያዳፍናቸው ግብረ መልስ ለመስጠት ለቃሉ ሲቸገሩ ወንጌሉን ሲክዱት ሲያዩ እንደነሱ የደነደነ የክደት መስመር ውስጥ እንዳይገቡ ራሳቸውን ለማስመለጥ ጥረት እንደሚያደርጉ ባለሙሉ ተስፋ ነን። ለአድማጮቹ ፕሮቴስታንት ማለት ነው። ለእኞቹ ለኦርቶዶክሳውያን ደግሞ ቤተ ክርስቲያን በቂ የሆነ የተረጋጋ በክርስቶስ ያረፈች የማትቅበዘበዝ የመናገሪያና የመስሚያ ጊዜ ያላት መሆኗን አውቀውና ተገንዝበው ከእርሷ ውጭም ሌላ ስንዱ እመቤት አማናዊ የሆነ ኦርቶዶክሳዊ አስተምህሮ ቀጥ ያለ ማለት ነው ሌላ የለም ብለው እንዲያምኑና በዚሁ እንዲጸኑ ያግዛል ነው እንጂ የሚያልቅ የሚፈጸም የሚጠናቀቅ አይነት ትምህርት ከነሱ ጋር ይኖራል ብሎ ማሰብ በጣም ያደክማል። ታች ሲጠየቁ ላይ ነው የሚሄዱት፣ ላይም ሲሄዱት ተከትለዋቸው ታች ነው የሚመጡት። የገረመኝ ሐዋርያው ቅዱስ ጳውሎስ ሐናንያ በነገረው መሰረት ያመነው ጌታችን መድኃኒታችን ኢየሱስ ክርስቶስ ለምን ታሳድደኛለህ እኔ የናዝሬቱ ኢየሱስ ነኝ ሲለው ያኔ ሲገለጽለት ነው ያመነ። እውነት ነው። እንደገና ግን ስሙን እየጠራ ተጠመቅ ከኃጢአትህ ትነጻለህ ያለው ደግሞ በወቅቱ ስላመነ ብቻ ስላልተጠመቀ ግን ድህነት የተፈጸመለት አይደለም። ሂደታዊ ነው የምንለውም ለዚያ ነው የነበረው ሐሳብና ያን የመጽሐፍ ቅዱስን ቃል በቃል ግን እዚያ ላይ አመነ። ከዚያ ደግሞ ቀጥሎ ስሙን ጠራ ተጠመቀ። ከዚያ ደግሞ ዳነ ወይም ከኃጢአቱ ነፃ ነው ሐሳቡ። እነሱ ደግሞ ገልብጠው አገላብጠው ዳነ፣ ከዚያ ደግሞ ተጠመቀ ነው የሚሉት እና መጽሐፍ ቅዱሱ ደግሞ እሱን መስመር አይናገርም የሚለውን ነው እያወሳን የነበረ። ስለተከሰትክም ደስ ብሎናል። ስለዚህ አንዳንድ ሀሳቦችን በልና ቤትህን ምራ። አሁን ልንወጣ ነው፣ ለእራትም ልንወጣ ነው። እዚህ ሐዋሳን ያለ ነው ለፕሮግራም መተን እየጠበቁኝ ነው እኔንም ታች ወዳጆቼ እና ጥሩ ጊዜ እንዳሳለፍን ተስፋ አደርጋለሁ። ተማምረናል። ሰሞኑን በዚህ ጉዳይ እንደምንቀጥል ቃል እገባላችኋለሁ። መምህር እርስዎም ስለመጡ በመካከላችንም ስለተገኙ እጅግ በጣም ደስተኛ ነኝ። እግዚአብሔር አምላክ ስትል እናመሰግናለን። ሁላችሁም መልካም ጊዜ ይሁንላችሁ፣ መልካም ምሽት ይሁንላችሁ። በጣም ግሩም። ለአንድ ጉባኤ ትመጣለህ ወደኛ እና ስልክህ የሆነ ስልክ ሰጥተውኝ እሱ ስልክ እምቢ አለኝ። በውስጥ የት ነው የእርሱ ሀገር? ባህር ዳር ነው። እሺ አባታችን። እነ ዘማርያምም ይመጣሉ፣ እነ ፈለገም አውርተናል። እነሱ ጋር እንትን እንላለን። እግዚአብሔር ይርዳን። እሺ መምህር ሰላም ሁኑልኝ። Yeah,